አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቻናሌ ተከታታይ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ለቻናሉ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ እላለሁ በአክብሮት። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። በጣም በሚያጅብ እንዴ ይሄን ያክል ድፍረት አረቢስ ሚል አብረሽ ታማል እንዴ? አብረሽ ምን ነክቶሃል? ኧረ መደፋፈር ተተደፍሮ አይቀር ተተደፍሮ አይቀር እንዴት ነው? በቀደም አቢልና ብሩክ ዲዮ ነበረ አራስ ቤቷ አትፈልጊዋለሽ አትፈልጊም እያሉ ሲፎክሩባት የነበረው እንዴ። ዛሬ ደግሞ ጭራሽ እንትናን ሄርሜላን እየገተታ ይዙብ አጥሩን ታልናቁ ማጥሩን ታልናቁ ሰውየውን ታልናቁ አጥሩን አይነቀነቁ ምን ነገር አላቸው ማቲ። አጥሩን ታልናቁ ሰውየውን ታልናቁ አጥሩን አይነቀነቁ ይላሉ። ሰውየውን ስለናቁ ቤተሰቦቿን ስለናቁ ሳታት አርጉ ይዞ እሷ ቤት አረ ጉርፍ አለ። ሲጀመር እኮ ማለት ነው አብረሽ መጀመሪያ ሐሲባን አንተ አላወቀውም እንጂ ትዳርህን ቤትህን ሚስትህን የለወጣት እኮ አቤል ተብየው ነው። አስታውሳ በጥፍ የመታች ጊዜ ሩታ አንተ ያችን ነፂ ልታገኛት ወጣህ። እሱ እኮ ያልሆነውን ለሩታ ሳክቶ ተቤት ያወጣት እኮ አቤል ነው። ከዛም ወዲ ነገራቶቹን እየጠመዘዘ እንዲህ እያበራየ ነበር አቤል ነው። እናንተን ታራራቀ በኋላ ሄርሜላን አመጣ ደሞ ተዛም ወዲ ደሞ አቤል እንትና ብሩክ የተባለው ደሞ መልሶ አብርሽ እንዴ ሴት አብርሽ ሩታ ስንት አስቀይማል ነበርም እንዴ? ስንት ነገር አስቀይማ አስከፈታህ ነው ተሩታ ተሄርሜላ የምትርቀው ሩታ ናት ያስከፋች ሩታ ናት ያስቀየመች ሄርሜላን እንዴት ተህይወት ውጭ ትላታለህ? እንዴት አድርገው መልሰው አገናኟቸው። አረ ወይኔ እነዚህ ሰዎችማ እንዲያው ዛሬ ደግሞ መልሰ አታኛችበት ደግሞ ዛሬ ማለት ነው ታኛችበት ደግሞ ዛሬ አስተኛ ማላሳረስም ማለት አረ ተረፈበት ልጅቱ ልቀቋት እንዴ ተፋቷት ልጅቱን በእውነት ተፋቷት ልጅቱ ተረፈበት አራስ ናት። አረ ወይኔ አራስ ሴት እኮ ያገኘችውን ትኩስም ሆነ ምንም ሆነ ያገኘችውን ቅምስ አድርጋ ትኝት ስትል ሰውነቷ የተከፋፈተው ሰውነቷ ይመለሳል ይዘጋል። ሰውነቷ እኮ ሆነን ክፍት ነው። ባናቷ ጅስማ እንዲያለ ክፍት ነው። አራብርሽ ጭንቅላት ይኖር አንተ ዲንቆር አንተ እንኳን የነካ ነገር አለው። ጭራሽ ሄርሜላ ቤት ድረስ አባቷ ቤት ፈኔ በሆነው ስጄ በድንጋና አናቷን መላት። ጭራሽ አባቴ ቤት ጭራሽ አባቴ ግቢ ባሌን ይዛ ሸበል ገዲያ እያለች ተባለ አርግዛ ጭራሽ አባቴ ግቢ ይዟል ሊመጣ ቀቅለ በላ ተፈልቂ አንተን ወርቅ ዲ የምን ያህል ሰው ብትነቅና የምን ያህል እንትን ብትል ነው ሄርሜላን እየገተክ ጊዜ መከዱ አንተ ምን ማፈሪያ ነህ? አረ ወንዱ ሳካራ ወንዱ ወይኔ ወንዱ ይሉታል አንዳንዶች ወንዶች ማለት ነው። ወንዱ ጠፋኩ። ወንዱ እኮ በአሁን ሰዓት እኮ ትዳሩን አሸንፎ ተሚስቱ ላይ እንትን ብሎ መልሶ የሚያድር ወንድ የለም እኮ በአሁን ሰዓት ወንድ የለም። ያንጠላጠለ ብቻ መከራው ያንጠላጠለ ብቻ ነው ያለው። እንዴ ሚስቱን አሳልፎ ለነዘኞቹ ሲጠቀጠቋት የከረሙት አነሳና ሰተት ብሎ እሷ ቤት ይዟት ሄዲያድ እንዴ አባታ ደግሞ ከፈትልኝ አስባችሁታል? ይሄ እኮ ቅሌት ነው። ሐቂቀቱን በጣም ቅሌት ነው። ነውር እኮ ነው። እንዴት እናትና አባቷ ቤት ይዟት የሚሄደው ተኛችበት ቦታ አረ
አንተ ሲጣና ያለ ሀቂቃትን እኔ ምን እንደምል ብቻ አላውቅም። ደግሞ ተበሳጩም እሱ ነው፣ ተናዲያጁም እሱ ነው፣ የሚያፈጣውም እሱ ነው። አንተ እኮ አሁን በአንተ ቤት እኮ አሁን ይሄ አንተ ጭንቅላት እኮ ኖርማል ነው ላንተ አስተሳሰብ። ይሄ ዘቀጥ አስተሳሰብ ነው ያለው። እንዴት የሩታ ቤተሰቦች እንደዛ ትይዘህ ትገባለህ? ቤተሰቦቿን ስለናካዲል የሩታን ቤተሰቦች ስለናክ ይዘህ አካክ ሄርሜላ ይችን ሄርሜላ የሚባል ሰው እንዴው ይዞ እንዴው የሚያረጋ ሰው ጣጣ ሀቂቃትን ሰንኩሎ የሚለቃት። አረ ሄርሜላ የምትባይ ተሰው ህይወት ውጪ ሰው ቤት አታፍርሽ እንዴው። አረ ምን አይነት ጋለሞታ ነሽ? እንሰኛው ወንጀል መሰብሰብ ሆነ ስራችን። በዛ ያው ሙብ የሚባል ሰው ይውቀውላላ የናሂን ትዳር ታልፈረሰ እንዴ በገሃድ እንዴ ግጥም አድርጎ ዛሬማ እንዴው ጭራሽ ሙጥጥ አድርጎ እንዴው ነጭ ነጭ ነው ተናጉሪ ሄደው። በዚህ ደግሞ እንዴው በየቦታው በትዳራችሁ ላይ አራ ወንዶች ንቁ። አራ ትፍዘዙ አንዳች ያስነኳችሁ ሽሹ። እኛ እኮ ሴቶች እኮ ማንገኛቸው እኮ ብልጥ ስለሆነ እኮ ነው። እኛ ስለምንሸሽ እኮ ነው። እሉንታ ማንንም እንትን አይልም። በሉንታ አትሞቱ። ተትዳሬ በላይ የለም እንትን እሉንታ እንዴ ተዳሪ ያልሆንኩኝ እኔ እንትን ትለኛለህ እንዴ? አስባችሁ ታዲያ ጉድ በየት ሀገር ነው እንዲህ ያለው ጉድ ያለው? እንዴው ሩታ ይዘህ ጠርቅመህ ብለቂያ ኑሮ እዛጀ ግቢ እንደገባች ወደ አንቺ በቀበቅናሽ ሆንሽ በቀበቅ ጊዜሽ እንደ በዛ ባልበልሉብሽ ብታጣልሚያት ኑሮ አጣል ማጣው ማብጥቀላ ብትለቀፍ መሪያኒቷ ነበር። ሀቂቃትን ልክ እስከ ዛሬ ሌሎች እያያዘች እንደ የምትላቸው ይችን የሚያሰርጋ ጧ ብታረጋት ኑሮ ወይኔ እንድኩኝ ነበር ሰው ቢኖር እኮ ነው ግን ይሄን ሁላ ነገር ይሄ ሁላ እንዴ ሄርሜላ እህቶች ምን ያራኒ ብቻ ነው ያላም የሩታ እህቶች እኔ የዝክን ያክል እንዴት ሰው እህቱ እንደዛ አርጋታኛችበት ድረስ እየተመጣች እየተረገጠች የሩታ እህቶች ዝም ሊሉች አሉ። ይዛ የራቅጧትም እንዴ ምን አይነት በቀበቅ ናቸው እንዴ? እዛው በጥፊ ቢረገልጓ ምን አባቷ ታመጣለች? ሰው ግቢ ገሙ የሰው ልጅ በማጃጃ ላይ ሰው ትዳር ባፈረሰ ያለ ደግሞ ሰው ግቢ መከዲው። አረ ማን ይሞት? አረ ለበል እንጂ ቤት አለ መግባቷም እንግር ነው ይያላ እንደነበረ ምንም አይነት ያውነታችን ከማስተሰት አንድ ብቻ ይመጣ ነገር ነው። ሻገሮችን ሁሉ በክብረ ክፋት አየህ ነው አንዳንድ ጊዜ እኮ ለሰላም እኮ ስትጠሪ ፈጣሪም በብዙ ነገር ልክ ይረዳሻል። ግን ደግሞ ሁሌ ክፋት የምታስቢ ከሆነ ሁልጊዜ ነገሮች እየተበላሹ ነው የሚሄዱት። እኔ ምን እንደምል ብቻ አላውቅም። ለሩታ ጠናት ስጣት እንደዚህ ያለው ጉዳይ ነው። በቀደም መኪና ገዝቶ ሰርፕራይዝ አደረገ። አሁን ወርቅ ገዝቶ ሰርፕራይዝ አደረገ። ትናንትና ሚስጥሩ ወጣበት። ወርቅህን ውሰድ ያለች አላስ ወርቅህን መውሰድ አንተ ተሄርሜላው ግን ይለሷ መስጠት እንዲህ ባሰጥስታ ይቀራል። ጭቅጭቃችሁ መንስኤ ነው ልቆላል ልቆላል ይሻል ከሳለ ራስ ሀቅ ያልሆነ መጀመሪያ ለሚስት ቦታ ሰጥ ለሚስት እየነገርኩሽ ነው። ያኒ ግን ለምንድነው እንዳዲስ ነገሩን ማንሳት? ከዛ ነው ያልፈተርፈ ዛሬም ከህይወታችሁ ወጥቻለሁ ምናምን እያልሽ ነው ያለሽው። የምርሽን ነው? ሰላም አይደላችሁ? በጣም ያኒ ከዚህ በላይ ከህይወታችሁ በጣም እንትን ብሎኛል። ከኛ ህይወት አየም ነው አያያዝሽ እንኳን የዝክን ያክል የታቅፋለች እኮ አንተ ልብ ሆኖ ይዛ ብዙ ተተሰቃይ ኖረች። ደግሞ ዛሬ ወልደ ደግሞ መኝታ ተጣን እንጂ አራግ ምን ሰው ጠፋ። ሀቂቃትን እነዚህ ልጆች እንዲይዙ የሚረቅላቸው ሰው ጠፋ። እንደው ወንድ የለም እንዴ ቡታጀራ ላይ እንዴ እነዚህ የሚሰጥር እንደው እንዴ ሰውና ህግ እንዴት ህግ ሲጠፋልን ለእነዚህ ማለት ነው እንዲገንና ወደ ሌላ ቦታ እንዴት ለምን ታደርጊያለሽ? ትንሽ ነገር ነው እየተባባሰ ነው ምን አለ መሰለህ ታፍራለች እንዴ ለዋላ እንትን በላ ሳይቶ ጋራሳ የሚባል አባባል ታውቃለህ? እና ቂም ይዘሽ ለዛ እየተበቀልሽ ነው እንደዛ መሆኑ ነው። እኔ በቀል ምናምን ሳይሆን አንተ ቀለል አድርገህ የምታወራው ነገር እኔ ጋር ምን አይነት ጉዳት እንደነበረው ስለማስታውሰው ነው።
እኔ ምንም ስለ በቀል ያሰብኩትም ያወራሁት በቀልማ ቢኖርም በቀል እንዴት እንደሆነ ምን ማድረግ እንደምችል አንተም ታውቃለህ። እንዴ ሙጫ ሰው ገብቶ እንደዛ አርጋ ነጣርጋ ይዛ በስንት እንዴ ስላለ ግን እኔ ራሳው ግቢ ነው ወለሽ ተሰው ግቢ ሰው ባለቀች ሁሉን ነገር ሰማኝ ትቼ ነው የሄድኩትኝ እንጂ ኧረ እኔ በቀልማ ብፈልግ ኖሮ ስንት ነገር ማድረግ ይችል ነበር። ምን አይነት አንቀባና አይነት ሰው አይደለሁም ታውቃለህ። በቃ ሻኛንም አሁን ነገሩን በቃ ፊክስ አድርጊውና ነገሩን ፊክስ ላድርግልህ አይደለ? እሺ ጥሩ ነገሩን ፊክስ ላድርግልህ። እሱን ስጦታ ይዘኸው ሂድ። ሁለተኛ ነገር ደግሞ በስነ ስርዓትና በጸባይ የምትመላለስ ከሆነ ልጅን ማየት ትችላለህ። ከዛ ውጭ ግን ሌላ ነገር እፈጥራለሁ ምናምን ብቻ እንጃ ህይወት የሚበጠብጥ ነገር የምትፈጥር ከሆነ እዚህም መምጣት ላይ ይጠበቅብህ ይችላል። ወይም ላትችልም ስላለ እዚህ መገኘት አትችልም ሲጀመር ወሬ ሌላ ነገር እገባለሁ ካልክ ማለት ነው። ሰምተኛል አይደል? ዛሬ ትናንትና ምንም ነገር እንድታረግ አልፈልግም እያልኩ ይሄንን ነገር አድርገኸዋል። ነገ ደግሞ ሌላ ነገር የምታረግ ከሆነ እኔ ምንም ነገር ከማድረግ ወደኋላ አይደለም። ሰማኸኝ አይደል? ጨርሻለሁ። መሄድ ትችላላችሁ ነው ወይስ እኔ ትቻችሁ ልግባ? ኧረ ወጣታይ ሰውን አክበሪ ቢያንስ እንዴ አንቺም ብለን ነው አይደል? ነው ሌላ ሰው ብለን አይደል የመጣ ነው። አብረሽ ጥፋት ያለበት አሁን ሄርሜላ ማንጣት ብቻ ነው። ሄርሜላ ምን ስትደረግ ይዟት ሄደ። በራሱ ያለውን ነገር ማስተካከል ያለበት እሱ እንጂ ሄርሜላ እንዴት የምታስተካከል ነው? በጣም ኢዚ ነበር ለኔ ገባህልን? ሄርሜላ ገር እያጠፋች እንጂ ሰው ቤት የሰው ገር እያጠፋች እንጂ ያለች እያስተካከለች እንዴ ያለችው ትናንትና እኮ ወርታ ተናግራለች። ጀመር ከቤትም መውጣት አይጠበቅብኝም ስላከበርኳችሁ እስኪ አብረን እንመለከተው። ሁሉንም ወደ ኋላም ወደ ፊትም ማለት እንመለከታለን። ቆሜ ስለወራችሁ ልታመሰግኑኝ ነው የሚገባችሁ አይደለም። አታከብሪኝ እንዴ ብለህ ትናገረኝ ይቅርና ስለዚህ አሁን እናንተ ትሄዳላችሁ ወይስ እኔ ልግባ? ሩታ የመጣንበት አላማ አንተ ሳትረዳኝ ተገኘሽ። አሁን ምን ታውቂያለሽ አይደለም? ይቅርታ በጣም እሺ። አይ አንተ በላይ ብናወራ መጨቃጨቅ ነው እንጂ መግባባት አይሆንም እኮ። እንድንግባባ ይኸውልሽ የእውነት አይ በእንደዚህ አይነት ወይ ደግሞ አንግባባል። ይቅርታ አድርግልኝና በእንደዚህ አይነት ወይ መግባባት ስለማንችል ደህና ሁኑ ሩታ። ታዲያ እዚህ ጋር ቆሜ ልቀር ነው ሀሳብ እንደዛ ነው። አልገባህም? በጣም አክብሬ ነው ቆሜ እያናገርኳችሁ ያለሁት እኮ። ቢያንስ በቃ ተረጃ የመጣንበትን ነገር በቃ እሺ ተረዳኋችሁ። ሁሉን ነገር ሰማሁኛ። በቃ መረዳት እንፈልገውም ተረድቻለሁ። ማወቅ ያለብኝን አውቄያለሁኝ። አሁን ልገባ ነው። ጨረስኩ ነው ወይስ የምትጨምሩልኝ ነገር አለ ሌላ? የለም አይደል? ምንም የምትጨምርልኝ? ስለዚህ ልሂድ፣ ልቀቅኝ።